ሰላም ውድ ተመልካቾቻችን የዛሬው የዘመንና ቴክኖሎጂ ልዩ ፕሮግራማችን በፍቅርና በአብሮነት ተምሳሌት በሆነችው በሐረር ከተማ ነው የተሰናዳው። ሐረር ከተማ እንግዲህ ጥንታዊት የቱሪስት መዳረሻ ሐረር ከተማ ነች። ስለዚህ በዛሬው ፕሮግራማችን እንኳን ወደ ሐረር ከተማ እንዲሁም የኢትዮ ቴሌኮም ታላቁ ሩጫ በሐረር በሰላም መጣችሁ። የ2018 ሎክሽ ኢትዮጵያ ክላሲክ ማጠቃለያ ውድድር በይፋ መከፈቱን አረጋግጣለሁ። ከአዲስ አበባ እስከ ሐረር ድረስ የተዘረጋው በቀጭን ሽቦ በኩል የተገመደው የሐረርና የኢትዮ ቴሌኮም ታሪካዊ ግንኙነት ዛሬም በረቀቀው ዲጂታል ሞገድ ይበልጥ ጠብቋል። ተመልሰናል ውድ ተመልካቾቻችን። አሁንም ሐረር ከተማ ላይ ነው የምንገኘው። ታላቁ ሩጫ በኢትዮጵያ ከጀመረ እንግዲህ 25 ዓመታትን አስቆጥሯል። ኢትዮ ቴሌኮም ደግሞ በተለያዩ ጊዜያት እንግዲህ ይህንን ታላቁ ሩጫ በኢትዮጵያ ስፖንሰር በማድረግ እንግዲህ ድምቀት ዝግጅቶችን ሲያግዝ ቆይቷል። ያሁኑም እንግዲህ ታላቁ ሩጫ በሐረር ከተማ ታይትሉ ወይም ደግሞ ርዕሱ እንደምትረዱት የኢትዮ ቴሌኮም ታላቁ ሩጫ በሐረር ተብሎ የተሰየመው እንግዲህ ኢትዮ ቴሌኮም ከፍተኛ ዝግጅቶችን አድርጎ ድምቀት መሆኑን ቀጥሏል። ራቢያ ሁሴን እባላለሁ። በኢትዮ ቴሌኮም ውስጥ ኮሚኒኬሽን ዲቪዥን የካምፔን ኤክስፐርት ነኝ። ኢትዮ ቴሌኮም የታላቁ ሩጫ በሐረርን ታይትል ስፖንሰር አድርጎ ነው እዚህ የተገኘ ነው። ያው ይሄንን ድባብ ለማምጣት እኛና ቲሞቼ ቀደም ብለን ነው እዚህ ሐረር ከተማ የተገኘ ነው። ስለሆነ የታላቁ ሩጫ ቲሸርት ሽያጭ ጀምሮ የተለያዩ የኢትዮ ቴሌኮም አገልግሎትና ምርቶችን የማስተዋወቅ ስራ እየሰራን እንዲሁም ደግሞ ታላቁ ሩጫ በሐረርን በደንብ እያስተዋወቅን ነው የጀመርነው። እንደምታዩት ድባቡ በጣም ደስ የሚለው የሐረር ሕዝብ በደማቁ ነው ኢትዮ ቴሌኮምን የተቀበለው። በቴሌብር ግብይቶችን እንዲፈጽም እንዲሁም ደግሞ ኢትዮ ቴሌኮም እንደዚህ ጎልቶ እንዲታይ የሐረር ሕዝብ አቀባበል ትልቅ አስተዋጽኦ አድርጓልና በጣም ደስ የሚል ጊዜ የነበረን። ሐረርን ለየት የሚያደርገው ብዬ የማስበው ያው ታላቁ ሩጫ ለመጀመሪያ ጊዜ ነው በሐረር ከተማ የተገኘው። እቺ ውብ ሐረር ደግሞ የታላቅ የቱሪዝም መዳረሻ እንደሆነች ሁላችንም እናውቃለን። ስለሆነ የተለያዩ እንደዚህ የቱሪዝም መዳረሻዎች ትልቅ ውበት ሆነው ነው ለታላቁ ሩጫ ኢትዮ ቴሌኮም ድምቀት ሆነው ነው ያገኘናቸውና የህዝቡ ፍቅር አቀባበል እንዲሁም ደግሞ እነዚህ የቱሪስት መስህቦች ፕሮግራማችንን ደማቅ እንዲሆን አድርገውታል ብዬ አስባለሁ። ለመጀመሪያ ጊዜ በሐረር ከተማ እየተካሄደ ያለው የኢትዮ ቴሌኮም ታላቁ ሩጫ በሐረር በጣም በደመቀ ሁኔታ ነው ሲካሄድ የነበረው። እንግዲህ እኔም ለመጀመሪያ ጊዜ ነው ሐረር ላይ የተገኘሁት። ከደንበኞቻችን ጋር ፍቅርን አብሮነትን ስንለዋወጥ ነበረ። እውነትም ሐረር ፍቅር ናት ብለን መስክረናል። እንግዲህ የሀገር ውስጥና የውጭ ተሳታፊዎችም ነበሩ፣ ብዙ እንግዶች ነበሩ። ከነሱ ጋር ብዙ ደስ የሚሉ ጊዜያቶች አሳልፈናል። እንግዲህ ደግሞ ከዚህ በኋላ እስኪ አይተን እንመለስ። ከተሳታፊዎች ከራሳቸው አንደበት ደግሞ የሚሉንን ሰምተን እንመለሳለን። አሁንም ሐረር ከተማ ነው የምንገኘው። አብራችሁን ሁኑ። አሸናፊ ፈቀደ እባላለሁ። በሙያዬ የጤና ባለሙያ ነኝ። ይሄንን ሩጫ በመሳተፌ በጣም ደስታ ይሰማኛል። ስፔሻሊ ያው ሀገርንም ከማስተዋወቅ አንጻር የልማት ኮሪዶሩንም እንዲሁ ከማስተዋወቅ አንጻር እኛንም ደግሞ ጤናችንን እንዲሁ ለማጎልበት እንደዚህ ሩጫ ላይ መሳተፉ ጥሩ ነው ብዬ አስባለሁ። ሺህ ዓመት ታሪክ ያላት ሐረሪ ክልል ላይ በመደረጉ ስፔሻሊ በጣም ደስተኛ ነኝ። ስለዚህ ይሄ ህብረተሰቡ ጤናውን እንዲያስጠብቅ ከጤና ፊልድ ከመምጣቴ አንጻር ያው ኤክሰርሳይዝ ማድረጉ
በጣም ጥሩ ነው ብዬ አስባለሁ። እንዲህ አይነት ኦኬዥኖችን ቀርጾ ማስቀረት ለወደፊትም ታሪክ ነው እና ስለዚህ ለራሴም ደግሞ ቲክቶክ ፕሮግራም ላይም ደግሞ ላይቭ ነው ስትሪም እያደረኩ የነበረውና ለዛ ብዬ ነው። ስሜ ሙራድ ሳላ ይባላል። የመጣሁት ከዚሁ ከሀረር ነው። የምሰራው የሃይቴክ ፖሊቴክኒክ ሃይ ስኩል ነው። ይሄ ሩጫ እንትን ለመጀመሪያ ጊዜ ነው የተሳተፍኩትና በጣም ደስ ይላል። ሀረር እንደዚህ አይነት ምቹ የመሮጫ እንትን ያላት ሁላ አይመስለኝም ነበርና አሁን አገሪቷ በጣም በኮሪዶሩ ምክንያት እየተሻሻለችና መንገዷም እየሰፋ ቆንጆ እየሆነ ለከተማዋ ነዋሪ ጥሩ የስፖርት እንትን እየፈጠረ መሆኑ በጣም ነው ያስደሰተኝ። ከዚህ በፊት ድሬዳዋ ነበረ ብዙ አይነት እንደዚህ አይነት አጋጣሚዎች ሲመጡ የማየው እና ሀረር በታሪክም የቆየች ሀገር ናት። እንደ ታሪኳ ደግሞ ይህን የመሰለ የውድድር ነገር ሲዘጋጅባት ለእሷም ለስሟም ለሁሉም ነገር በጣም ነው ደስ የሚለውና ቢበረታታ እላለሁ። በቀጣይነት እንደዚህ አይነት ነገሮች በየአመቱ በአመት ቢያንስ 2 ጊዜ ቢኖር ወጣቱም ነዋሪውም ከተለያየ የሱስ እንትን የመላቀቅ እንትን ይኖረዋል። ሶሻል ሚዲያ ላይ አሁን ብዙ ነገሮችን እንትን እላለሁ። ትምህርታዊ ነክ ነገሮች ላይ ነው ብዙ ፎከስ የማደርገው። በተደራሽነትም በሁሉም ነገርም በጣም ፈጣን ነው ከበፊት ከነበሩት እና ቴክኖሎጂን እያስፋፋ ኢትዮ ቴሌኮም ደግሞ የሁል ጊዜ ማገልገያችን ነው። ከአመት አመት እየተሻሻለ ብራንዱን እየመጣ ያለ ድርጅት ነው። በጣም ነው የማመሰግነው በዚሁ አጋጣሚ። ስሜ ኤልሳቤት ይባላል። ከአዲስ አበባ ነው የመጣሁት። በጣም ደስ ይል ነበር። ከድሬን የጀመርነው ድሬን 1-2 ቀን አይተን ከ2 ቀን ደግሞ ሆኖናል እዚህ ከመጣን። የከተማው ህዝብ፣ ከተማው፣ ሁሉም ነገር በጣም ደስ የሚል ነው። ደስ የሚል ኢትዮጵያዊነት እና ኢትዮጵያ በመሆኔ በጣም ኮርቻለሁ። የመጀመሪያ ጊዜ ነው ሩጫ። አዎ፣ ግን እንዳልኩ ቆጭቶኛል። ያረድኩበት ጊዜ ቆጭቶኛል። ስሜ ናርዶስ ይባላል። የመጣሁት ከአዲስ አበባ ነው። ሀረር ላይ ለሩጫ ስመጣ የመጀመሪያዬ ነው። ከዚህ በፊት ግን አዲስ አበባ ላይ ብዙ ሩጫዎችን ተሳትፌያለሁ፣ ታላቁ ሩጫዎችን እና በየቦታው ስንሄድ በየሀገሩ ስንሄድ የምናየው የተለያዩ ነገሮች ናቸው። ለዛ ሀረር ላይ መተን ያየነው መከባበር፣ መቻቻል፣ አንድነት፣ ፍቅርን በጣም አንድነት ኢትዮጵያዊነትን ሀረር ላይ አይተናልና የሀረር ህዝብ በጣም እናመሰግናለን። አሪፍ ጊዜ ነው ያሳለፍነው። ከዚህ በኋላም አሪፍ ጊዜ እንደምናሳልፍ እርግጠኛ ነን። ኢትዮ ቴሌኮምንም በጣም 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 እናመሰግናለን። ይህን የመሰለ ፕሮግራም ስፖንሰር ስላደረጋችሁ እንድንሳተፍ ስለጋበዛችሁን በጣም እናመሰግናለን። እኔ ናሁም እባላለሁ። ከአዲስ አበባ ነው የመጣ ነው። ሀረር የመጀመሪያ ጊዜ ነው እንደዚህ አይነት ሩጫ ኢትዮጵያ ላይ ተሳትፎ የመጀመሪያ ጊዜ ነው። አብሶ ሀፒ በጣም ደስተኛ ነኝ። የሀረር ህዝብ ሁሌ በጆሮዬ ከምሰማው በላይ ነው። በጣም ፍቅር የሆነ ህዝብ፣ በሄድክበት ሁሉ እንደ ራስ ቤተሰብ የሚያስተናግድ ህዝብ ስለሆነ ይሄ ኢትዮጵያዊነትን አብልጦ ያጎላል፣ አንድነትን ያጠናክራል እና በጣም የሚመሰገን ፕሮግራም ነው። የኢትዮ ቴሌኮም እንደዚህ አይነት ፕሮግራም ላይ ቀርቦ ስፖንሰር ማድረግ መቻሉ በራሱ ትልቅ ለኢትዮጵያዊነት፣ ለአንድነት እና ለህዝቡ መቀራረብ ትልቅ መቀራረብን ስለፈጠረ ኢትዮ ቴሌኮምን በጣም አመሰግናለሁ። Okay, my name is Peggy. ፔጊ ይባላለሁ። የኢትዮጵያ ስሜ ዘይነባ ነው። ፈረንሳዊት ነኝ። ሀረር ከ10 ዓመት በፊት ለወራት ኖሬባታለሁ። አሁን ዳግም ስመለስ በታላቁ ሩጫ በመሳተፌ ደስ ብሎኛል። በጣም ደስ የሚል ድባብ ያለው ሩጫ ነው። ሀረር ሁሌም ደማቅ ከተማ ናት። ኢትዮ ቴሌኮም ሁሌም የምጠቀመው ነው። እዚህ ስመጣ የስልክ መስመር በመውሰድ ፈረንሳይ ካሉ ቤተሰቦቼና ኢትዮጵያ ካሉ ወዳጆቼ ጋር በቀላሉ እገናኛለሁ። ኢትዮጵያውያንና አፍሪካውያን ወደ አውሮፓ ለመሻገር በረሃ እያቋረጡ ይሄዳሉ። እኔ ግን አውሮፓንም ኢትዮጵያንም አውቃለሁ። በኢትዮጵያ ትልቅ እድልና ተስፋ እንዳለ አምናለሁ። ወጣቶች ትልቅ እድል ወደፊት እንዳላችሁ መኑ ማለት ፈልጋለሁ። So they just need to believe in themselves, to love themselves, keep the culture, the traditions, and that's it. ኤርሚያስ አሰፋ እባላለሁ። ከዚህ በፊት አዲስ አበባ ላይ አንድ ጊዜ ተሳትፌያለሁኝ። እጅግ በጣም ጥሩ ነው። እዚህ ሀረር ላይ ደግሞ አሁን ኢትዮ ቴሌኮም ያዘጋጀው ታላቁ ሩጫ ላይ እጅግ በጣም ደስ በሚል ሁኔታ ይኸው እየተከናወነ ነው። ሰላም እንዴት
ናችሁ? እኔ ቤተልሔም እባላለሁ። እነሱ ደግሞ እህቶች ናቸው እና ሩጫ በጣም ደስ ይላል። ደስ የሚል ነው። ሁልጊዜ በየአመቱ ይደረግልን። ሀገራችንን ብዙ ሰዎችን መጥተው ስላዩልን በጣም ደስ ይለናል። ስለዚህ በየአመቱ እንደሚቀጥል ተስፋ እናደርጋለን። በዚህ አጋጣሚ ሀረር ላይ ቲክቶከር ነኝና ያው እንግዲህ የተለያዩ ፔጆች አሉና እሱ ላይ የተለያዩ ፎቶዎች ተነስተናል። በየኪሎ ሜትሩ ያቋረጥናቸውን ኪሎ ሜትሮች ላይ ፎቶ እየተነሳን እንግዲህ የተለያዩ ሶሻል ሚዲያ ላይ ሼር እናደርጋለን። እንደ መጥቀስ ግሬተስት ረን ላይ ኢትዮ ቴሌኮም ላይ ሜንሽን እናደርጋለን፣ ፖስታለን። ቲክቶክ ላይ ቤተልሔም ነው። 3 የተለያዩ አካውንቶች አሉኝ። አንደኛው ፐርሰናል ነው፣ አንደኛው የቢዝነስ ነው። ዳይሊ አክቲቭ ነኝ። ዳይሊ አንዳንድ ቪዲዮ ፖስታለሁኝ። አንደኛው የራሴ ላይፍ ቭሎጎች እና ስራ ላይ ስውል ያሉኝን ነገሮች ነው የምቀርጸው። በስራ ደግሞ የስራ ስራዬን ነው የምፖስተውና ኢትዮ ቴሌኮም ነው ኦልዌይስ። ይህን የመሰለ የቱሪስት መስህብ ሀገር ለማስተዋወቅ እንደዚህ አይነት ፕሮግራሞች ትልቅ አስተዋጽኦ ያደርጋሉ ብለን እናስባለንና እሱን አንድን ታይትል ስፖንሰር በማድረግ ሀረር ድረስ በማምጣት እችን ታሪካዊ ሀገር የበለጠ እንድትደምቅና እንድትታይ አድርጓል ብዬ አስባለሁ። ከዛ በተጨማሪ ደግሞ የኢትዮ ቴሌኮም ምርትና አገልግሎቶች ቴሌብር ዘመን ገበያ በስፋት ለህዝቡ እንዲተዋወቁና እንዲደርሱ ይሄ ፕሮግራም ትልቅ መንገድ ከፍቷል። በደንብ ህብረተሰቡ ጋር ዶር ቱ ዶር እየሄድን በር ለበር እየሄድን የማስተዋወቅ ስራ ስንሰራ አገልግሎታችንን ስናስተዋውቅ ስንሸጥ ነበር የነበርነውና እንደዚህ አይነት ነገሮች በደንብ ወደ ህዝቡ ቤት ድረስ እንዲደርሱ ትልቅ አስተዋጽኦ አድርጓልና ኢትዮ ቴሌኮም ይሄን ፕሮግራም ደግሞ ወደ ሀረር ከተማ ማምጣቱ ለሀረር ህዝብ ቅርብ ሆኖ ከካምፓኒው ጋር እንዲገናኝ ምክንያት ሆኗል። ይሄ ደግሞ ለኢኮኖሚውም ለቱሪስት መስህቡም ትልቅ ድርሻ ይወስዳል ብለን እናስባለን። የኢትዮ ቴሌኮምና የሀረር ከተማ ግንኙነት አዲስ አይደለም። አንድ ክፍለ ዘመን ወይም ደግሞ ከ132 ዓመታት በላይ ያስቆጠረ ነው። ኢትዮ ቴሌኮም አገልግሎቱን ሀብሎ ሲጀምር ቀጭኑ ሽቦ የተዘረጋው እንግዲህ ከሀረር ከተማ ወደ አዲስ አበባ ነው። ስለዚህ የኢትዮ ቴሌኮምና የሀረር ግንኙነት በጣም ረዘም ያለ ጊዜ የቆየ ነው። ኢትዮ ቴሌኮም ደግሞ እንግዲህ ሀረር በምትታወቅበት የቱሪዝም መስክ ቱሪዝሙ የተሳካ እንዲሆን እንግዲህ ከ5G ጨምሮ የተለያዩ አይነት የኔትወርክ ማስፋፊያዎች፣ አዳዲስ ቴክኖሎጂዎችን እያቀረበ አብሮነቱን ቀጥሏል። ዛሬ እንግዲህ የተገናኘ ነው በውቢቷ የሀረር ከተማ ነው። ሀረር የመቻቻል፣ የፍቅር፣ የሰላም ሀገር በዩኔስኮ የተመዘገበች ህይወት ያላት ሙዚየም የምትባል ቦታ ነው። ይሄ ፕሮግራም ከታላቁ ኢትዮ ቴሌኮም ጋር የተዘጋጀ ነው። ኢትዮ ቴሌኮም ከቱሪዝም ሚኒስቴር ጋር በተለይ በዲጂታላይዜሽን ሰፋፊ ስራዎች ይሰራል። በሚኒስቴር መስሪያ ቤታችን ያለውን ዋናውን የቱሪዝም ኢንፎርሜሽን ሴንተርን ከኢትዮ ቴሌኮም ጋር የሰራ ነው። ጊዜው የቴክኖሎጂ ነው፣ የዲጂታላይዜሽን ነው። የፌዴራል መንግስቱ ቱሪዝምን ዲጂታላይዝ በማድረግ ውስጥ ከኢትዮ ቴሌኮም ጋር ሰፊ ስራ ለመስራት እቅዶች አሉት፣ የተጀመሩ ስራዎች አሉ። አሁን እንዳያችሁት ሩጫዎቹ በቺፕስ በምናምን ነው ሲሮጥ የነበሩት። ያንን ቴክኖሎጂ ኢትዮ ቴሌኮም ከታላቁ ሩጫ ጋር ከኛ ጋር ሆኖ ነው የሰራው። ቱሪዝሙን ስማርት በማድረግ ውስጥ አፕሊኬሽኖችን በማምጣት ውስጥ ሎኬት በማድረግ ውስጥ መዳረሻ ቦታዎች ላይ የቴክኖሎጂ መስፋፋትን በዚህ አጋጣሚ ኢትዮ ቴሌኮምን የምናመሰግነው። ቦቆጂ በጣም የኔትወርክ ችግር ነበረበት። በዚህ ውድድር ነው ወደ 5G የደረሰው። ስለዚህ እነዚህን ቴክኖሎጂ ማስፋፋት ውስጥ እየተጫወተ ያለውን ሚና በቱሪዝም ሚኒስቴርና በራሴ ስም ማመስገን ወዳለሁ። በጣም አመሰግናለሁ። ስሜ ሳሙኤል ብላሲ በሀረሪ ክልል ቱሪዝም ኮሚሽን ኮሚሽነር ነኝ ማለት ነው። አሁን የምንገኘው ታላቁ ሩጫ ኢትዮ ቴሌኮም በታላቁ ሩጫ ፕሮግራም ላይ የምንገኘው ማለት ነው። እነዚህ ኢቬንቶች መካሄዳቸው ስፔሻሊ ታሪካዊ የሆነች ሀረር ከተማ ላይ ገጽታ ከመገንባት አሴም ታይም ደግሞ ፕሮሞት ከማድረግ አኳያ እነዚህ ኢቬንቶች ትላልቅ ኢንፍሉዌንሰር የሚባሉ ሰዎች ይኖራሉ። ፕላስ ደግሞ ኢትዮ ቴሌኮም እንደዚህ ነገራቶችን ስፖንሰር ማድረጉ በጣም እንደ ክልላችን እንደ ቱሪዝም መዳረሻነቱ ትልቅ አስተዋጽኦ አለው ማለት ነው።
ኢትዮ ቴሌኮም ስፔሻሊ ቱሪዝምን ከማስተዋወቅ ፕሮሞሽን፣ ዲጂታላይዜሽን ከማረጋገጥ ትልቅ አስተዋጽኦ ያለው ተቋም ነው ማለት ነው። በቀጣይነትም ስፔሻሊ የሀረር ገጽታ ከመገንባት የኢትዮጵያ ገጽታን ከመገንባት ከቱሪዝም አኳያ ላይ በጋራ የምንሰራቸው ስራዎች ይኖራሉ ተስፋ እናደርጋለን። አመሰግናለሁ። ኢትዮ ቴሌኮም የዚች ሀገርን ኢንፍራስትራክቸር ወይም ልማት አሁን የደረሰበት ደረጃ ለማድረስ ትልቅ አስተዋጽኦ አድርጓል። ከ5G ኔትወርክ ዝርጋታ ጀምሮ ከሀረር ከተማ ወጣ ያሉ ከተሞች ላይ 4G ጨምሮ በደንብ በስፋት ተሰርቷልና ከዛ በተጨማሪ ደግሞ እንደሚታወቀው የሀረር ጀጎልን ማስዋብ ላይ ራሱ ኢትዮ ቴሌኮም የራሱን ድርሻ በትልቁ ተወጥቷልና በዚህም ደግሞ ከክልሉ ምክር ቤት ከፍተኛ ሽልማት የተበረከተለት መሆኑ ይታወቃልና ኢትዮ ቴሌኮም ለሀገሩም ለአካባቢውም ነዋሪዎች በዚህ መልኩ ትልቅ አገልግሎቶችን አድርጓል። ይሄ ደግሞ እንዳለ የቱሪስት መስህብ ሀገር የሚገባትን አገልግሎት በደንብ በስፋት ኢትዮ ቴሌኮም አበርክቷል። ከዚህም በላይ ደግሞ በደንብ ያበረከታል። ያው ኔክስት ሆራይዘን ከከተሞቻችን ባለፈ ወደ ሌላም ደግሞ በስፋት የምንሄድበት ትልቁ ስትራቴጂያችን ስለሆነ ትልቅ አስተዋጽኦ አድርጓል ኢትዮ ቴሌኮም እዚህ ላይ ብዬ አስባለሁ። በሐረር ከተማ የኢትዮ ቴሌኮም ታላቁ ሩጫ በሐረር የተመለከታችሁትን ይመስል ነበረ። እውነትም እንደ ስሟ ሐረር ፍቅር ነች። ብዙ የሚጎበኙ ቦታዎችን አይተናል። በተለይ በቱሪዝሙ ዘርፍ እንግዲህ ሐረር ከተማ በጣም ብዙ የሚጎበኝ ነገር አላት። መታችሁ እንድትጎበኙ እጋብዛችኋለሁ። ከደንበኞቻችንም ጋር በጣም ደስ የሚል ጊዜ አሳልፈናል። እኔም ቀደም ብዬ በመግቢያ ላይ እንደነገርኳችሁ ሐረር ከተማ የተገኘሁት ለመጀመሪያ ጊዜ ነው። ከጠበቅኩት በላይ ነው ያገኘሁት። የሰው ፍቅር፣ አብሮነት ምን ልበላችሁ፣ መታችሁ አጣጥሙት ነው የምላችሁ። የዘመንና የቴክኖሎጂ ፕሮግራማችን በልዩ ሁኔታ ከሐረር ሲቀርብላችሁ ነበረ። እንግዲህ ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን በዚሁ ተጠናቀቀ። መልካም ሳምንት። Thank you.